ሁሉንም ነገር ተናግራ ጋሼ ሁሉንም ነገር ፈቶት ህያብና ኤፍሬም ወደ ነበሩበት ሰላም ተመልሰው ነገርኳችሁ ትልቁ ሚስጥር አሁን የነገርኳችሁን በሙሉ ጋሼ ተናግራ ዛሬ ሁሉም ነገር ይፈታል። እንደውም ልንገራችሁ ከመደብቃችሁ ይኸውላችሁ ኤፍሬም ከታረቁ በኋላ አለ በጣም ትልቅ ነገር ሊዘጋጅ ታስቧል። እሱ ደግሞ ምን መሰላችሁ ራሷ የማንዳ ትምጣና እውነቱን ትንገረኝ ነው። ከሷ እውነቱን መስማት ፈልጋለሁ። እንዴት ነው ከካናዳ የመጣችው? ከልጄ ጋር ያለው ግንኙነት ምንድነው? ከኤፍሬም ጋር ወደ ቡታጅራ ሚዜዎች ሊሄዱ አስበዋል ጋሼ። ከኔ እንደዋለፉ ኤሚ ማርያምን የምሬን ነው። ቀለል አድርገሽ አስቢሽ። ቀላል ነገር ነው። በቃ ምንም የሚያስፈራ ነገር የለውም እኮ። አሁን ሁሉም ተሰብስቧል እዚህ። አዳንም አለ፣ ጋሼም አለ፣ ኤፍሬምም አለ፣ ህያብም አለች። በቃ ነው ምንም አትፍሪ። ኤሚ እዚህ ተሰብስበው ነው ያሉት። ከዚህ ድል ሰላም ቤተሰብ እንዴት አላችሁልኝ? እኛን ልላችሁ ፈጣሪ የተመሰገነ ይሁን። ይውላችሁ ዛሬ እንዲህ ፈገግ ብዬ የመጣሁበት ምክንያት በጣም ደስ ብሎኛል። የብዙ ጊዜ ልፋታችን የብዙ ጊዜ እንዲህ መከራችንን ስንበላበት የነበረ ነገር ፍሬ ሲያፈራ ደስ ይላል። በቃ ገባችሁ? የለፋችሁበት ነገር ጥሩ ነገር ይዞ ሲመጣ ደስ ይላል። ዋጋ እንዳለው ስታዩበት ደስ ይላልና በጣም ደስ ብሎኛል። በጣም ከመነግራችሁ በላይ ይሄ በቃ ሁላችንም የሚያስደስት ነገር ነው። ምክንያቱም እናንተም በኤፍሬም ስለተናደዳችሁበት ምናምን እንጂ ባይጣሉና አንድ ላይ ወደ ፍቅራቸው ቢመለሱ ደስ እንደሚላችሁ እርግጠኛ ነኝ። ለዛም ነው እንኳን ደስ አላችሁ ማለት የምፈልገው። በጣም ብዙ ትልልቅ ችግሮች ተፈተዋል። አሁን የሚቀረን አንድ ትንሽ ነገር ነው። እሱንም ያው ጋሼ ኤፍሬም ብዙ ጊዜ ተደጋጋሚ ጥፋቶችን ስለሰራ ለማመን ቸገረውና ማረጋገጫ ነገር ፈልጋለሁ፣ እውነቱን ማወቅ ፈልጋለሁ፣ ከባለቤቱ ከራሱ ባለቤቱ እውነታውን መስማት ፈልጋለሁ ስላለ እንጂ ነገሩ ትላንትና አሁን ላይ ይፈታ ነበረ። ሁሉም ነገር ሰላም ይሆን ነበረ። ኤፍሬም ቤት ይዘነው ሄደን ጋሼ ያው ያስታርቃቸው ነበረ። የሁላችንም ልፋትና እንትን በቃ ፍሬ ያገኝ ነበርና ግን ያ ነገር ባለመሆኑ ትንሽ ቢከፋኝም ብቻ ዛሬ ሁሉም ነገር ይፈታል ብዬ ተስፋ አረጋለሁ። ኤፍሬም ጋሼን ለማውራት ሄዷል። እኔ ደግሞ ኤማንዳን ቤት ይዣት ሄጄ ለጋሼ ሁሉንም እስከዛሬ የተደበቀውን እያንዳንዱን ነገር ተናግራ ሁሉም ነገር ጋሼ የማምናት ምናምን ወደ ነበሩበት ሰላም ተመልሰው ኤማንዳም ይቅርታዋን አግኝታ ወደ ነበረችበት ካናዳ የምትመለስበት ጊዜ ዛሬ ነው። ለነግራችሁ ፈልገው ትልቁ ነገር እሱ ነው። ያው ኤማንዳን እሺ ብትለኝና ይዣት ብሄድ ካልፈራች ጋሼን ካልፈራችሁ ምናምን እሺ ብላኝ ወደ ቤት ይዣት ሄጄ በቃ እውነቱን ተናግራ እስከዛሬው ነገር ከኤፍሬም ኤማንዳ ለምን ከካናዳ ድረስ እንደመጣች ከካናዳ መጣ ደግሞ በመሀላቸው ለምን እንደገባች ሁሉንም ነገር ተናግራ ጋሼ ሁሉንም ነገር ፈቶት ህያብና ኤፍሬም ወደ ነበሩበት ሰላም ተመልሰው የኛም ደስታ ነው። ገባችሁ? አብራችሁ ሁለት የምታውቋቸው ሰዎች ተጣልተው አይደለም እንደዚህ ፍቅረኛሞች የወደፊት ባልና ሚስት ልጆች አፍርተው አንድ ላይ ይኖራሉ የምትሏቸው ጓደኞቻችሁ ይቅርና እንዲሁ ራሱ በስሱ የምታውቁት ሰው ሲጣላ ስታይ በጣም ነው የሚያስጠላው። ያ ነው ደብሮኝ የነበረው። ብቻ ለማንኛውም የብዙ ጊዜ ልፋታችን ፍሬ ያገኛል። ዛሬ ሁሉም እያንዳንዱ ነገር ይፈታል ማለት ነው። ሶ የሚቀረን ምንድነው? ኤማንዳን ቤት ይዞ መሄድ አለቀ። ከጋሼ ጋር እናገናኛታለን። ጋሼን ታገኘዋለች፣ ሁሉንም ነገር ትናገራለች። ለምን ከካናዳ እንደመጣች ኢቭን የሆነ ነገር ስትናገር ነበረ ባለፈ ለህያብ እኔና ኤፍሬም የከዚህ በፊት ግንኙነት ነው የነበረን አለች። የልጅነቴ ነው ኢቭን ካናዳ የመሄድ ምክንያት እንኳን እሱ ነው ያለችውና ከጀርባ ኤፍሬም ሲፈራበት የነበረው ምክንያት እሱ ሊሆን ይችላል ብዬ አሰብኩና እሱንም ነገር ለጋሼ ትናገራለች ብዬ አስባለሁ። አሁን የነገርኳችሁ ትልቁ ሚስጥር እኛ ያወቅነው ሚስጥር አሁን የነገርኳችሁን በሙሉ ለጋሼ ተናግራ ዛሬ ሁሉም ነገር ይፈታል። እንኳን ደስ አላችሁ ነው ማለት የምፈልገው። በዛ አጋጣሚ የምሬ ነው የምላችሁ። እናንተም አንድ ላይ እንዲሆኑ ከመፈለጋችሁ አንጻር ነው ይሄን ሁሉ ኮሜንት ጽፎ የነበረው ምናምን እንጂ እንዲጣሉ የሰው ጸብ የነሱ መለያየት የሰው መለያየት ምናምን አስደስቷችሁ እንዳልሆነ እኔም እናንተም ልባችሁ ያውቀዋልና ብቻ ዛሬ ሁሉም ነገር ሰላም ያገኛል። ደስ ብሎኛል። ያው እኔ ኤማንዳ እዚህ እየጠበቅኳት ነው። ኤማንዳን ቤት ይዣት እሄዳለሁ እሺ ካለችኝ ማለት ነው። ብቻ እስኪ የቻልነውን ለማድረግ እንሞክራለን። እቺ ልጅ እያስጠበቀችኝ ነው። እዚሁ ሰፈሩ አካባቢ ነው ያለሁትና ይዣት ወደ ቤት ሄጄ ከጋሼ ጋር አገናኝቻት ሁሉንም ነገር ተናግራ እዛው አይናችን እያየ ያስቡት። ይሄ ለስንት ወራት ሲያስቸግረን የነበረው ነገር አይናችን እያየ እዛው ኤፍሬምና ህያብ ሲታረቁ ሲተቃቀፉ ወደ ነበራቸው ፍቅር ሲመለሱ ምናምን እየታየኝ ነገር
የምሬን ነው የምላችሁ። በጣም ነው የሚያስደስተው። የምር በጣም ማለት ነው። በዚህ አጋጣሚ አንድ መናገር እንፈልገው ትልቅ ነገር አለ። አሁን ከታረቁ በኋላ በጣም ትልቅ ነገር ጠብቁ። በጣም ትልቅ ነገር እንደውም ልንገራችሁ ከምደብቃችሁ። ይኸውላችሁ ኤፍሬም ከታረቁ በኋላ አለ በቃ እሷን ማስደሰት የሚችል ነገር በጣም ትልቅ ፕሮግራም፣ በጣም ትልቅ ነገር ሊዘጋጅ ታስቧል። እሱ ደግሞ ምን መሰላችሁ? ያው የሰው ሚስጥር ማውጣት ምናምን እንዳይሆንብኝና ያሰበውን ነገር ቀድሜ መናገር ምናምን እንዳይሆንብኝ እንጂ የሆነ ትልቅ ነገር አስበዋል። እሱን ከታረቁ በኋላ አሁን ገብተን ከታረቁ በኋላ ምናምን እነግራቸዋለሁ። እንደው አሁን ቀድሜ ከምዘዋረቅና እንትን ልባችሁ ከማጓጓው በተግባር ብታዩት ይሻላል መሰለኝ። ይቅርባችሁና ብቻ በጣም ትልቅ ነገር ቤተሰብንም ሁሉንም እናንተንም የሚያስደስት ወደ ቁም ነገሩ ምናምን የሚያስገባ ነገር ነው እንደነገርኳችሁና እሱ ነገር ሆኖ እስከማየው በጣም ጓጉቻለሁ። ያ ነገር ደርሶ ያ የታሰበው ነገር ምናምን ተሰርቶ በማየት ሁላችንም እንደሰታለን ብዬ አስባለሁ። ብቻ ደስ ስላለኝ ነው እንደዚህ ኢሞሽናል ሆኜ እያወራ ያለሁት። በጣም ስትወቅሱ ነበረ። ለምንድን ነው ህያብ እንደዛ ምናምን የምታረጓት? ይብላችሁ አንድ የማታውቁት ነገር ምን መሰላችሁ? አይ ቲንክ ታውቁታላችሁ፣ ያው ስለተናደዳችሁ ይሆናል እንጂ ኤፍሬምና ህያብ በጣም ነው የሚዋደዱት። የምሬ ነው የምላችሁ። ግጭት ያለ ነገር ነው። ሰው ወልዶ ይጣላል፣ ገባችሁ? ተዋልዶ ምናምን አርጅቶ ይጣላል። 30-40 ዓመት በትዳር ቆይቶ ይጣላል። አይደለም እነዚህ ልጆች ስህተት ይፈጠራል። የሰው ልጅ ነው፣ ገባችሁ? ሶ ያንን ስህተት ደግሞ ህያብ ተናዳ ወደማይሆን ነገር እንድትሄድ አልፈልግም። እህቴ ነች፣ ገባችሁ አይደል? እናንተ በምታስቡላት ልክ እኔ አብሬያት የምውለው ልጅ እንደ እህቴ ማያት በጣም መወዳት እህቴ ነች፣ ገባችሁ አይደል? እዛ ስትጎዳ እኔም ማየት አልፈልግም። እልህ ደግሞ መላጫ ያስወጣል ምናምን ይባላል በእኛ በሀበሻና በልህ ነገሮችን ስታረግ ሳያት እኔ ምንም ያልደረሰብኝም ማለት እሷ የሆነ ነገር ደርሶባት ነው በትክክለኛ መንገድ ያላሰበች የነበረው። እኔ ግን በትክክለኛ መንገድ ስለማስበው ኦኬ ነገር ልክ አይደለም ካልኩኝ ልክ አይደለም ማለት ነው። ምክንያቱም በተረጋጋ ምሮ ነው ማስበው ያን ነገር ብሮ እንዲሆኑ ከመፈለግ አንጻር ያው ግጭት ያለ ነገር ነው። ግጭትን መፍታት ደግሞ ያሰድባል ብዬ አላስብም። አይ ነው እናንተ በሌላ ነገር ስላሰባችሁት ይሆናል፣ እረዳቸዋለሁ፣ ችግር የለውም። ግን እነሱ አንድ ላይ መሆን ስላለባቸው ነው ያንን ሁሉ ነገር ሳረግ የነበረው። ቤት ደግሞ ይዘናት የመጣ ነው። ያን ቀን አፍነን በመኪና ምናምን ይዘናት የመጣ ነው። አክቹሊ ታፍና መባል አይችልም። እውነታው ለመናገር ታፍና አይደለም፣ ያ ስላልፈለገች ብቻ በግድ ሆነ እንጂ ታፍና ምናምን ማንም ያረጋት የሚያፈቅራትን ልጅ አይደለም፣ ማንም ሰው ሊያፍናት አይችልም። ያን ነገር ስናደርግ የነበረው ያው ወደ ቤት ወደ ኤፍሬም ቤት ስትመጣ በፊት ታስታውሳላችሁ፣ ከዚህ በፊት እኛ ነን ይዘናት የመጣ ነው ምናምንና ያን ነገር ነው አእምሮ ላይ የመጣው። ሂዳ ቤት ስትገባ አይ ነው የእናቷ ቤት ነው፣ ከእናቷ ቤት በላይ የሚሆንላት ቤት የለም። ግን ደግሞ ያለውን ችግር ታውቃላችሁ። እንዲህ ብዬ መናገር አልፈልግም። ያው ከዚህ በፊት የምታውቁት ታሪክ ስለሆነ እንደ ራሳችሁ ታሪክ የምታውቁት ነገር ስለሆነ መደጋገም አይጠበቅብኝምና ማንዳን እንጠብቃትና ይዘናት ወደ ቤት ሂደን ዛሬ ሁሉም ነገር ይፈታል ማለት ነው። ማንዳን ይዤ መሄድ ስላለብኝ ወይ እንደውም መጣች እንዳለ እሺ ብላ ብቻ ቤት ይዣት ሄጄ ነገሮች በተፈቱ በቃ እሱ ነው ፍላጎቴ ነው አሁን ላይ። የምንደንሽ እሱ ነው አላልሽ ጠፋሽ። ትላንት በጣም ይፈልግሽ ነበር። በሰላም ነው። የሆነ ነገር ለነግርሽ ነው ማለት አይደብርሽም? አንዴ የወሰንሽበት ነገር ስለሆነ አስበሽ ምናምን የወሰንሽበት ነገር ስለሆነ አይደብርሽም ብዬ አስባለሁ እኮ። ምንድነው ሰው እየፈለገሽ ነው፣ በጣም ትልቅ ሰው። አይ ቲንክ አንቺም ታከብሪው ምናምን ነገር ነው። ባባሽ ኤፍሬም አባት መጥተዋል። እንደመጡ ታውቂያለሽ ማለት በቃ ያለውን ነገር ለመፍታት ነው። አንቺም ፈልገሽም ሳይሆን ምናምን እኔ ጋር አላቅም። ብቻ ግን እኔ ኤፍሬም እንዲታረቁ ፈልገሻል አይደል? አይ አብሪኮ እንዴ ባለፈው አውርተን ጨረስን አይደል እንዴ? እኮ እሱንም አውርተን ጨረስን እኮ ችግር የለውም እኮ። ባለፈው ያለውን ነገር መጥቼ ፈተናው እኮ ጨርሰናል። እንደ አዲስ ደግሞ ለምን አይ ነው ፈተናው እኮ። አሁን ደግሞ ይኸውልሽ ኤፍሬም በተደጋጋሚ እየዋሸ በተደጋጋሚ እያጠፋ ምናምን ስለሆነ እነ ቡርኬም ባለው ጫና ምናምን ጋሼ ኤፍሬም ማመን አቁሟል እኮ። ነው እሱ ጋር ለና እሱ እኮ ተናገረ እኮ፣ ሁሉንም ነገር ተናገረ እኮ ኤፍሬም እኮ ለጋሼ ሁሉንም ነገር ተናግሯል። ግን አሱም ማመን አልፈለገም። ገባሽ? ጋሼ ልጅቷን አምጣትና ልጅቷ ጋር ነው አውርቼ እውነቱን እንድትነግረኝ እፈልጋለሁ። ለምንድን ነው ከካናዳ ድረስ የመጣችው? ጋሼ ነው እንደዛ ሲል የነበረው። በቃ ነግረውታል ሁሉንም ነገር። ገባሽ አይደል?
እስከዛሬ ምንም የሚያውቀው ነገር አልነበረም። ያው እንዳያመው ምናምን እንዳይደነግጥ በሚል በቃ አልተናገረውም። ኤፍሬም ነገር ያለውን ነገር ነው ኤፍሬም ነገረው። አንተን ማመን አልፈልግም፣ ልጅቷ መጣ እውነቱን ትንገረኝ። ራሷ ልጅቷ መጣ ነው ያለው። ራሷ የማንዳ ትምጣና እውነቱን ትንገረኝ ነው ያለው። ከሷ እውነቱን መስማት ፈልጋለሁ። እንዴት ነው ከካናዳ የመጣችው? ከልጄ ጋር ያለው ግንኙነት ምንድነው? ከኤፍሬም ጋር ከዚህ በፊት ያላቸው ግንኙነት ምናምን ብሎ እየጠየቀ ነው። ገባሽ? አንቺ ብታስረጁ ምናምን ብለን ነው በቃ የመጣ ነው። እዚህ ጋር ኤፍሬም ሁሉን ነገር ስለሚያውቅ እሱ ይንገራቸው። እኔ እንዳዲስ ደግሞ እዛ ሄጄ ልክ እዛ ሄዶ ያዋረደኛ አይበቃም። ድጋሚ ደግሞ እዚህ ጋር አልፈልግም። እኔ በቃ እሱ ማስረዳት ባለው አንገል ያስረዳት። ኤሚ ማስታረቅ ትፈልጊያለሽ አይደል? ስህተቴን ማረም እፈልጋለሁ፣ ያን ሁሉ ነገር ማረም እፈልጋለሁ ብለሻል አይደል? በቃ ከዚህ በላይ ከዚህ ምርጥ እድል በላይ እነሱን እውነቱን ተናግረሽ ያን የደበቅሽውን እውነት ሁሉ ትልልቅ ነገር አለ ብለሻል አይደል? ከካናዳ እዚህ ድረስ የመጣሽበት ምክንያት ምናምን በቃ ሁሉንም ነገር ለጋሽ ተናግረሽ በቃ ነገሩ እንዲፈታ ማድረግ ትችያለሽ። ቀላል ነው ማለት በቃ የሚጠይቁሽ ነገር መመለስ ነው። በቃ ቀላል ነገር ነው። ወደ ቡታጅራ ይዘውሽ ሊሄዱ አስበዋል ጋሽ። ለምን እንጃ በቃ እዛ ሙሉ ቤተሰብ መስማት አለበት ምናምን እያለ ነበር። አገባሽ ሶ ከእንትን እንዲና እንደባለፈው ሊሆን ነው። ባለፈው የተፈጠረውን ታውቀዋለህ አይደል? ይኸውልሽ አሁን ጋሼ ስላለ ምንም የሚፈጠር ነገር የለም ብዬ ስላሰብኩ እንደ ባለፈው እዛ ሄጂ እሷም ሴት ልጅ ነች፣ እሷም እንድትጎዳ አልፈለግም ነው ሲል የነበረው ጋሼ ራሱ። ከኤፍሬም ጋር ከዚህ በፊት ያላቸው ግንኙነት ምንድን ነው ምናምን እያለ ነበር እኮ። ያውቀዋል እኮ ኤፍሬም ያን ሁላ ነገር ያውቀዋል አይደል? እሱ ማስረዳት ለምን ከበደው? ማስረዳት ይችላል። ቀላል ነገር እኮ ነው። እኔ እዛ ጋር መገኘት አይጠበቅብኝም። ቢያንስ በቃ ለትልቅ ሰው ነው ምናምን ገባሻ? አንቺም እንደምታከብረው አይ ነው ይገባኛል አውቃለሁኝና በቃ ለቢያንስ ስለጠራሽ ብቻ እንሂድና በቃ ያለውን ነገር ተናገሪ። እኔ ከዚህ በላይ ምርጥ እድል የምታገኝበት አይኖርም እውነቱን ለመናገር። እሺ ከዚህ በላይ ያን ሁሉ ስህተት ምናምን ማረም የምትችይበት መንገድ አይኖርም በእርግጠኝነት መናገርሽ። እሺ እንሂድ። እሺ እንሂድ። ቴንክ ዩ። ያን ሁላ ነገር ውሸት እንደሆነ የምነግረው። እሺ ምንድን ነው? ኧረ ይቅርብኝ በእናትህ። አንቺ ምንም የሚያስፈራ ነገር የለም። በቃ ከዚህ በላይ ምርጥ እድል አታገኝም። ጋሼን አግኝተሽ በቃ እውነቱን መናገር አትፈልጊም? ያ ሁላ ነገር ውሸት እንደሆነ ምን ብዬ ነው የምነግረው? እሺ የፊና አባት እኮ ነው የማገኘው። ቀላል ነው በቃ ጋሼ እንደዚህ እንደምታዩ ሰው አይደለም። እሺ ቀለል ያለ ሰው ነው። ኤሚ ማርያምን የምሬን ነው። ቀለል አድርገሽ አስቢው። እሺ ቀላል ነገር ነው በቃ ምንም የሚያስፈራ ነገር የለውም እኮ። ያ ሁላ ነገር ውሸት ነው ብዬ ነው የምነግረው። ይረዱሻል። በቃ ስላፈቀርኩት ያን ነገር ያደረኩት ካልሽ ይረዱሻል። አንቺ ብቻ ያን ነገር ተናግረሽ ነገሮች እንዲፈቱ ካደረግሽ አንቺም ከህሊና ጸጸት ትተርፊያለሽ። የምሬን ነው። ማትጸጸትበት ነገር ነው። የገባሽ አይደል? አይሆንም አልኩት። ለህያብ እንኳን ነግረሻት የለ እንዴ? አሁን ለጋሼ እውነቱን መናገር ቀላል ነገር ነው። ይኸውልሽ አሁን ቤት ነው ያሉት። ሂደሽ በቃ ነገር ነው። ምንም የሚያስፈራ ነገር የለም። ከዚህ ምርጥ እድል በላይ የምታገኘው ነገር የለም። ገባሽ አይደል? ነገሮችን ለማስተካከል አንቺም ከህሊና ጸጸት ለመዳን ከዚህ ነገር ውጭ በቃ ምንም አይነት እድል አታገኝም። ኤሚ ገብቶሻል? ሀሳቤ ገብቶሻል? በቃ ቀላል ነገር ነው። አይኑ ያስፈራል እኮ ፈርተሻቸው ሊሆን ይችላል። ፈርተሽ ምናምን ሊሆን ይችላል። ጋሼ አትጨነቂ፣ በቃ ችግር የለውም ይረዳሻል። የምሬ ነው። ምንም ያስፈራ ነገር የለም። በቃ ያለውን ነገር መናገር ነው ይቻላል። አንቺም በስሜት ምናምን በፍቅር በሚል ነገር ነው ያደረኩት ምናምን ብለሽ እውነቱን ከተናገርሽ በቂ ነው። አሁን ሁሉም ተሰብስቧል። እዚህ አዳንም አለ፣ ጋሼም አለ፣ ኤፍሬምም አለ፣ ህያብም አለች። አንቺ ብቻ አይነት ድል ተጠቅመሽ እውነታውን ተናግረሽ በቃ ነገሮች እንዲፈቱ ማድረግ ነው። አይ አብሪኮ ይቅርብኝ ማንዳ በእናትሽ ሁሉም ተሰብስበው ነው ያሉት። ትልልቅ ሰዎች ተሰብስበው ነው ያሉት። ያ ሁላ ሰው ፊት ምን ከዚህ ድል በላይ ከዚህ ነገር በላይ እድል አታገኝም። ህሊናዬን እየጸጸተኝ ነው። ሁሉም ነገር እንዲስተካከል እፈልጋለሁ ብለሻል አይደል? በቃ ይሄን እድል ተጠቀሚበት እኮ። እኔ ህያብና ኤፍሬም ፈተናው ቢጨርስ አይሻልም እኮ? ጋሼ መጥቷል። አሁን ጋሼ ደግሞ እዚህ ቁጭ ብሎ እየጠበቀሽ ነው። አንቺን ነው እየጠበቀ ያለው። ሁላ ትናንትና በግድ ነው የቀረው። በቃ ችግር የለውም። ያለውን ነገር ተናገሪ። ከኤፍሬም ጋር የነበረሽ ግንኙነት የድሮ ነው ብለሻል አይደል?
በቃ ችግር የለውም። ሚስተካከል ነገር ነው። የድሮ ከሆነ አሁን ከመጣሽ በኋላ ምንም ነገር ካልተፈጠረ ሚስተካከል ነገር ነው። በቃ ቀላል ነው። አሁን እዚህ ድረስ መጣና ወደ ኋላ መመለስ የለም። ገባሻ? ነገሮች ደግሞ አንዴ ተፈጥሯል። ተሳስተሽ የሚሆን በምንም ተበላሽቷል አይደል? እንትን የተበላሸሽውን ነገር ለማስተካከል አንቺም ከሌላ ጸጸትሽ ለመዳን የሚቆጭሽ ነገር አለ አይደል? እሱን ነገር ለማስተካከል ከፈለግሽ ከዚህ ምርጥ እድል በላይ አታገኝም። የምሬ ነው እንጂ ነጋሽም አሉ ናዳንም አሉ ሁሉም ሰው ተሰብስቧል። ገባሻ? ትልልቅ ሰው በሙሉ እነ ብሩኬም አሉ ሁሉም ተሰብስቧል። ከዚህ በላይ እውነቱን አስረድተሽ የእነሱን ሰላም መመለሱ ቀላል ነገር ነው። አንቺም በቃ ዋጋ የከፈልሽለት ነገር ምናምን ይኖራል ላይ ነው ይገባኛል፣ እኔ እረዳሻለሁ። ግን በቃ ምንም ማድረግ አትችይም ማለት በውስጥሽ ያለ ትልቅ ነገር ምናምን እንዳለ ይገባኛል። በቃ እሱን ነገር መናገር ነው የሚጠበቅብሽ። ንግባ። እሺ ቀላል ነገር ነው። እንጫት ወደሽ ካላየሽ ችግር የለውም። በቃ ንግባ። ምንም አትፍሪ። ወይኔ በእናትሽ ሄደዋል። በቃ እየሻረ በእናትሽ አረፈድን። በእናትሽ ምንድን ነው ያለን አማራጭ? አሁን ምንድን ነው ያለን አማራጭ? እኔ እንጃ። በቃ ኤፍሬም ያስረዳቸው። በእናትሽ ተበላሸ በቃ ነገሩ በሙሉ። እሱ ያስረዳቸው ያስረዳቸውን የራሴ ሄደዋል ማለት ነው እኮ ብታጅራ። በቃ ደግሞ ይሄዳሉ ቶሎ በሉ ሲለን ነበረ። ገባሽ? ይሄ ነገር ካልተናገረ ደግሞ አሁን አንቺ እንትን ካላልሽ እሱን አምነውት ነገሮች አይፈቱም። ከቻለን እንከተላቸው። ብታጅራ እንሂደኝ። በቃ ያስረዳቸው ኤፍሬም። በእናትህ ከዚህ በላይ ጨዋነቅ አልፈልግም ነው የሚበልናትሽ። ብታጅራ ነው ተከተለናቸውና እውነቱን ተናገሪ። በቃ እዛው ሙሉ ቤተሰብ በተሰበሰበበት ይሻላል። እንደውም በቃ በጨረሻ ሄደው ብታጅራ እግሬን አንስቻለሁ። ሄደው ምን ችግር አለው? ባለፈው ምን እንዳጋጣ እንዴ ምን እንደተፈጠረ በደንብ ጠንቅቀህ ታውቃለህ አይደል? በጣም ተዋርጄ እኮ ነው የመጣሁት። ድጋሚ መዋረድ አልፈልግም። እሺ በቃ ከሱ ጋር የነበራችሁን ግንኙነት ምናምን መናገሩ እኮ ቀላል ነገር ነው። እሱ ይንገራቸው። በቃ ቢኮ ያስረዳቸው ንገረው። ለኤፍሬም ማድረግ ያለብኝ ነገር ባለፈው ጋሼ አያምነውም። አንቺን ካላገኘ ጋሼ መቼም አይፈታም ይሄን ነገር። ገባሽ አይደል? አንቺን አግኝቶ ኤፍሬም እውነቱን ሲናገር ነው በቃ ሊፈታው የሚችለው ይሄን ነገር እኮ። በቃ በጣም ብላለች ብለህ ንገራቸው። አንቺ ካልተናገርሽ ጋሼ አያምንም ማንንም። ገባሽ አይደል? አብሪኮ ባለፈው ኤፍሬምን ስላላመነው ነው እኮ ሁሉን ነገር ተናግሬያለሁኝ አይደለ? በቃ ሁሉን ነገር እኮ መቼ ባለፈው ተናገርኩኝ። ለህያብም መቼ ነግሬያታለሁ። ማማና ለማመን የሷ ፋንታ ነው። በቃ ከዚህ በፊት እኔና ኤፍሬም ሪሌሽንሺፕ ውስጥ ነበር። በቃ ያለውን ነገር እያንዳንዱ ነገር ነግሬያታለሁ። እሺ ከካናዳ ለምንድን ነው የመጣሽው? እሺ ያን ሁላ ነገርም ነግሬያታለሁ። ባለፈው አንተ ባለህበት አይደል የተናገርኩት። እንደ አዲስ ለምንድን ነው የምትሆኑት? ያለውን ነገር እያንዳንዱ ነገር ካናዳ ስንከታተላቸው ማለት በማርያም እችን ብቻ አድርጊ። በቃ ቀላል ነው። ፋብሪካ አልሄድም እኔ። ሙሉ ቤተሰብ ተሰበሰበበት። በቃ እውነቱን መናገር ነው ከአንቺ የሚጠበቀው። አንቺ እስከዚህ ነገር ከጸጸትሽ መዳን አትፈልጊም? ለህያብ ነግሬያታለሁ። ኤፍሬም የሚያውቃል። በቃ ያስረዷቸው እነሱ። ከዚህ በላይ ምርጥ እድል አታገኝም። ለጋሼ ሁሉንም ነገር ተናገሪ። ሁሉንም ነገር ከተናገርሽ ጋሼ ይቅርታ ያደርግልሻል። አንቺ ቢሆን ገባሽ አይደል? ህያብና ኤፍሬም ይታረቃሉ እንደዛ ካደረግሽ። እኔ ነኝ ያበላሽሁት ብለሻል አይደል? አንቺ ያበላሽሽውን ነገር ደግሞ ራስሽ ብታርሚ ሆነ የተሻለ ነው ለአንቺም ለህሊናሽ ማለት ነው። በቃ ሁሉንም ነገር ተናገሪና ይለቅ ሁሉም ነገር ይሄ ምንም ያስፈራ ነገር የለውም። ስለዚህ ቡታጅራ እንሂድ በቃ። ከዚህ አብሪኮ አልሄድም። ከዚህ በላይ መቆየት አልችልም። ኤሚ